ሰላም የዴሊ ፎረም ቤተሰቦች የኢራን አብዮታዊ ዘብ ኩዌት በሚገኘው የአሜሪካ አየር ኃይል ሰፈር ላይ ጉዳት ማድረሱ ተሰማ። የኢራን እስላማዊ አብዮታዊ ዘብ ሐሙስ ጠዋት ኩዌት ውስጥ በሚገኝ አሊ አልሳሊም የአሜሪካ አየር ኃይል ጦር ሰፈር ላይ ፈጸመው በተባለው ጥቃት ጉዳት መድረሱን ነው የተነገረው። በጥቃቱ የእሳት ቃጠሎ ተነስቶ ሁለት የድሮን መጠለያዎች እንዲሁም ለወታደራዊ አውሮፕላንና ሄሊኮፕተሮች የሚውል የነዳጅ ማከማቻ እንደወደመም ተገልጿል። ነገር ግን እስካሁን ይህ አብዮታዊ ዘቡ ጥቃትና አድረስኩት ያለው ጉዳት በተመለከተ ከኩዌትም ሆነ ከአሜሪካ ባለስልጣናት ወይም ከገለልተኛ ወገን የተሰጠው ማረጋገጫም እንደሌለም ነው የተነገረው። የኢራን እስላማዊ አብዮታዊ ዘቡ የህዝብ ግንኙነት ክፍል ጥቃቱ ዘመቻ ናስር 2 የተባለ መሆኑንና የአሜሪካ ኃይሎችን በቀጠናው ለሚኖራቸው የተሰጠ ምላሽ መሆኑንም ነው የተገለጸው። ነገር ግን ለጥቃቱ ጥቅም ላይ ስለዋሉት የጦር መሳሪያ አይነቶች፣ ስለደረሰው የውድመት መጠን፣ በሰው ላይ ስለደረሰው ጉዳት ምንም ዝርዝር መረጃ እስካሁን አልተሰጠም። በአብዮታዊ ዘቡ በኩዌት ሰሜን ምዕራብ ክፍል ውስጥ በሚገኘው የአሜሪካ አየር ኃይል በሚገኝ አሊ አልሳሌም አየር ኃይል ሰፈር ላይ ቀደም ሲል ጥቃት ፈጽሞ በአሜሪካ መገልገያዎች ላይ ከፍተኛ ጉዳት ማድረሱንም ነው ቢቢሲ የገለጸው። ኢራን በአሜሪካ ለሚፈጸምባት ጥቃት በመካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰራዊት ሰፈሮች ላይ ተደጋጋሚ የድሮንና የሚሳኤል ጥቃቶችም እየፈጸመች ትገኛለች። በተለይም በዮርዳኖስ፣ ኩዌትና ባህሬን ውስጥ ያሉ የአሜሪካ ጦር ሰፈሮች ላይ ከባድ ጉዳት እያደረሰች መሆኑንም ነው የሚነገረው። ታዲያ ኢራን አሜሪካ ስጋት ሆና እስከቀጠለች ድረስ የሆርሙዝ ወሽመጥ አይከፈትም ስትል አስታውቃለች። የኢራን እስላማዊ አብዮታዊ ዘቡ ባወጣው መግለጫ እንዳስታወቀው አሜሪካ ስጋት ሆና በኢራን ላይ እስከቀጠለች ድረስ የሆርሙዝ ወሽመጥ ዳግመኛ አይከፈትም ሲልም አቋሙን ይፋ አድርጓል። የአሜሪካ ባለስልጣናት ማስፈራራትና ማጋነን የሚቀጥሉ ከሆነ እንዲሁም አሜሪካን በቀጠናው በሚገኘው ዓለም አቀፍ ውሃ ላይ የምታደርገው እንቅስቃሴ እስከቀጠለ ድረስ የሆርሙዝ ወሽመጥ እንደማይከፈት ነው የኢራን አብዮታዊ ዘብ ባወጣው መልእክት ያስታወቀው። የኢራን መንግስት የሚያስተዳድረው ኢርና እንደዘገበው የአገሪቱ ጦር ዛቻና ማስፈራሪያ ነገሩን የበለጠ የሚያጠላልፍ ነው ሲልም ነው ያስታወቀው። አገራት በስም ሳይጠቅስም ወራሪዎች የሚረዱ አገራት ባህሪያቸው ካላስተካከሉ ከፍተኛ ጥቃት ከኢራን ይደርስባቸዋልም ብሏል። በሆርሙዝ ወሽመጥ በስተደቡብ በኩል ደህንነቱ ባልተጠበቀ መንገድ ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦችም ረቡዕ ዕለት መመታታቸውንም ኢራን አስታውቃለች። በሆርሙዝ ወሽመጥ በስተደቡብ በኩል ደህንነቱ ባልተጠበቀ መንገድ ለማለፍ የሞከረ 2 ነዳጅ ጫኝ መርከቦች ረቡዕ ምሽት እንዲመለሱ መደረጉንም ነው ያስታወቀው። የአሜሪካ ማዕከላዊ እዝ ሴትኮም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ መርከቦች የሚያልፉበት መንገድ መወሰን አይችልም ሲልም ነው ያጣጣለው። ታዲያ ከኢራንና አሜሪካ ዳግም የግጭት ጋር በተያያዘ የተባበሩት መንግስታት ድርጅት ጉዳዩ በጥልቀት አሳስቦኛል ሲል አስታውቋል። አሜሪካና ኢራን ግጭት አቁመው ወደ ዲፕሎማሲያዊ መንገድ እንዲመለሱ የጠየቀው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ናቸው። የዋና ጸሐፊው ቃል አቀባይ ፋራህ ሀቅ በኒውዮርክ ለጋዜጠኞች በሰጡት ማብራሪያ ጉተሬስ ሁለቱ ሀገራት ወደ ድርድር ጠረጴዛ የማይመለስ ከሆነ ግጭቱ ይሰፋል ብለው ስጋት እንዳላቸው አስታውቀዋል። ባለፉት ሰዓታት ውስጥም የታየው ይሄ ነው ሲሉም ነው የገለጹት። እየታየ ያለው ነገር አዎንታዊ አይደለም። የተባበሩት መንግስታት ድርጅት ዋና ጸሐፊ ተዋጊዎች ግጭቱ አቁመው በድጋሚ ወደ ድርድር እንዲመለሱ ይፈልጋሉ ሲሉም ቃል አቀባያቸው አስታውቀዋል። በፓኪስታንና ኳታር አሸማጋይነት ድርድሮች መቀጠላቸው ቃል አቀባዩ ፋራህም ጠቅሰዋል። ከሰሞኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እጅግ ወዳጅ የተሞላባቸው ድርድሮች እየተካሄደ መሆኑን ቢናገሩም ኢራን ግን የተጀመረ ምንም ነገር እንደሌለም ነው እያስተባበለች አለችው። ታዲያ ከዚህ ጉዳይ ጋር በተያያዘም ቻይና ለኢራን በመቶዎች የሚቆጠሩ ሚሳኤሎች ልትሸጥ ነው መባሉን አስተባብላለች። ቻይና ለኢራን በመቶዎች የሚቆጠሩ ከትከሻ ላይ የሚወነጨፉ የአየር መቃወሚያ ሚሳኤሎች ልታቀርብ ነው መባሉን መከላከያ ሚኒስቴሩ አስተባብሏል። የጦር መሳሪያ ሽያጭ በተመለከተ ስለቀረበው ሪፖርት የተጠየቁት የቻይና መከላከያ ሚኒስቴር ቃል አቀባይ ጂያንፍ ቢን በሰጡት ምላሽ ሐሰት ሲሉም የሀገሪቱ ውጭ ጉዳይ ሚኒስቴር ደግሞ ዘገባው መሰረተ ቢስ ሲልም አጣጥሎታል። ሮይተርስ ጉዳዩን በቅርበት የሚያውቁ 3 ምንጮችን ጠቅሶ ቻይና በጥቂት ሳምንታት ውስጥ የመጀመሪያዎቹ ከ300 እስከ 400 የሚደርሱ ቻይና ሰራሽ የአየር መከላከያ መሳሪያዎች ለኢራን እንደምታቀርብም ዘግቦ ነበር።
በስምምነቱም QW-12 እና F-16 የተባሉ ሚሳኤሎችን ጨምሮ ዋጋቸው ከ60 እስከ 70 ሚሊዮን ዶላር የሚያወጡ የጦር መሳሪያዎች ቻይና ለኢራን እንደምታቀርብም ነው የተገለጸው። የመጀመሪያዎቹ የጦር መሳሪያዎች በምዕራብ ቻይና ከምትገኘው ከተማ ኡርሙኪ ተነስተው በፓኪስታን በኩል ወደ ኢራን እንደሚጓጓዙ የሮይተርስ ምንጮች ተናግረዋል። ፓኪስታን በበኩሏ በእንዲህ አይነት የጦር መሳሪያ ዝውውር ውስጥ እጇ እንደሌለበት በመግለጽ ዘገባው የፈጠራና የተዛባ ስትል አጣጥላለች። QW-12 እና FN-16 የአየር መከላከያ መሳሪያዎች ከምድር ወደ አየር የሚወነጨፉና በዝቅተኛ ከፍታ የሚበሩ የአውሮፕላኖችን፣ ሄሊኮፕተሮችን እንዲሁም የድሮኖችን ሙቀት በመከተል ኢላማቸውን እንደሚመቱም ነው የሚነገረው። ኢራን ከቻይና መሳሪያዎች ለመግዛት የተዘገበው ለወራት በአሜሪካና በእስራኤል በተፈጸመባት ጥቃት የተዳከመውን የአየር መከላከያ ስርዓቷን መልሳ ለመገንባትና ለማጠናከር ጥረት እያደረገች ባለችበት ሰዓት መሆኑንም ነው የተገለጸው። የአሜሪካ ወታደሮች ላይ የተሰነዘረው የጥቃት ሙከራ ተከትሎ አሜሪካ ኢራን ላይ ከፍተኛ ድብደባዎች ትላንት ፈጽማለች። የአሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ ለተሰነዘረችው የሚሳኤል ጥቃት ሙከራዎች የአጸፋ ምላሽ ለመስጠት ሲል ረቡዕ ምሽት ኢራን ላይ ከፍተኛ የአየር ድብደባን ፈጽማ ነበር። በዚህ ጥቃት በርካታ ኢራን እስላማዊ አብዮታዊ ዘብ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ ሴትኮም ገልጿል። አሜሪካ ጋባ አድርጋው የነበረው የአየር ድብደባ በድጋሚ የጀመረችው ማክሰኞ ዕለት ኢራን በዮርዳኖስ በሚገኝ የአሜሪካ ጦር ሰፈሮች ላይ እንዲሁም በሆርሙዝ ወሽመጥ ጉዞ ላይ የነበሩ መርከቦች ላይ ሚሳኤሎችን በማስወንጨፏ ምክንያት ነው። የአሁኑ መካረር የታየው አሜሪካና ሳውዲ በኢራቅ ውስጥ የሚገኝ የኢራን ተቀጽላዎች ላይ ጥቃት መፈጸማቸው ለመጀመሪያ ጊዜ ይፋ በመሆኑ ነው። ይህም ወታደራዊ እርምጃ የጦርነት አድማስ አስፍቶታል ተብሏል። የአሜሪካ ማዕከላዊ እዝ ለአንድ ሰዓት ገደማ የቆየው የረቡዕ ምሽት ጥቃት ኢራን ማክሰኞ በመካከለኛው ምስራቅ በሚገኝ የአሜሪካ ኃይሎች ላይ ለሰነዘረችው የጥቃት ሙከራ የተሰጠ ምላሽ ሲልም ገልጾታል። በኢራን የተወነጨፉ ሚሳኤሎች በሙሉ እንዲከሽፉ መደረጉንም ነው የተነገረው። በአሜሪካ ጥቃት የኢራን ወታደራዊ እዝ ማዕከላት፣ የሚሳኤልና የድሮን ተቋማት፣ የባህር ዳርቻ ቁጥጥርና መከላከያ ስፍራዎች፣ የባህር ኃይል አቅሞች ኢላማ መድረጋቸውንም አሜሪካ አስታውቃለች። ጥቃቱ ከመፈጸሙ አስቀድሞ ፕሬዝዳንት ዶናልድ ትራምፕ ለኢራን ሙከራ ምላሽ እንደሚሰጥም ዝተው ነበር። የኢራን እስላማዊ አብዮታዊ ዘብ በበኩሉ ዮርዳኖስ ውስጥ የሚገኝ የአሜሪካ አየር ኃይል ሰፈርና የእዝ ማዕከላት ኢላማ ያደረገ ህጻናት ገዳይ በሆነችው አሜሪካ ለተፈጸመ ጥቃት ድርጊቶች ምላሽ መስጠቱንም አስታውቋል። አሜሪካና እስራኤል ባለፈው የካቲት ወር ኢራን ላይ ወታደራዊ ጥቃት በከፈቱበት ወቅት ፕሬዝዳንት ትራምፕ ጦርነቱ የሚቆየው ለጥቂት ሳምንታት ብቻ እንደሆነ ተናግረው ነበር። ይሁን እንጂ ግጭቱም ሊያበቃ እንደሆነ የሚጠቁሙ ምልከታ እስካሁን አልታየበትም። የአሜሪካ ዜና ምንጭ አክሲዮስ ስማቸው ያልተጠቀሰ አንድ የዋሽንግተን ባለስልጣን ዋቢ አድርገው ባወጣው ዘገባ ትራምፕ ከሳውዲ አረቢያ የመከላከያ ሚኒስቴር ልዑል ካሊድ ቢን ሳልማን ጋር መነጋገራቸው አስነብቧል። የሳውዲ መከላከያ ሚኒስቴር ሀገራቸው ውጥረቱ እንዲረግብ እንደምትፈልግ ማሳወቃቸው ዘገባው ጠቅሷል። ቢቢሲ በጉዳዩ ላይ ዋይት ሀውስን ጠይቄ ምላሽ አላገኙም ብሏል። አሜሪካ ለ13 ተከታታይ ቀናት ጥቃት ስትፈጽም ኢራን አጸፋውን ስትመልስ የቆየው ግጭት ለቀናት አንጻራዊ መረጋጋት ከታየበት በኋላ ዳግም ጀምሯል። አንዳች አይነት ዲፕሎማሲያዊ መፍትሄ ይመጣል የሚል ተስፋ በታየባቸው ያለፉት ቀናት ሁለት ወገኖች ጥቃት መፈጸም አቁመው ነበር። ፕሬዝዳንት ትራምፕ እጅግ ወዳጅነት የተሞላበት ድርድሮች ከኢራን ጋር እየተካሄደ መሆኑን ቢናገሩም ኢራን ግን ንግግር አልተጀመረም ስትልም አስተባብላለች። የሳውዲ አረቢያ ነዳጅ ማጣሪያ በደረሰበት ጉዳት ተዘጋም። የሳውዲ አረቢያው አርማኮ በጂዛን የሚገኘው የነዳጅ ማጣሪያ በሁቲ ታጣቂዎች የሚሳኤልና የድሮን ጥቃት የደረሰበት መሆኑን ተከትሎ መዘጋቱ ተዘግቧል። በቀን 400,000 በርሜል ድፍድፍ ነዳጅ የማጣራት አቅም ያለው ይህ መሰረተ ልማት የደረሰበት ጉዳት ጠግኖ እስከሚጠናቀቅ ዝግ ሆኖ እንደሚቆይም ያስታወቀ ሲሆን የጥገና ስራው ነሐሴ 15 እንደ ጎርጎሮሳውያን አቆጣጠር ይጠናቀቃል የሚል ግምትም ተቀምጧል። ይህ ጥቃት የደረሰበት የነዳጅ ማጣሪያው በአገሪቱ ውስጥ ካሉ አዳዲስ ዘመናዊ ማጣሪያዎች አንዱ ሲሆን በቀይ ባህር ዳርቻ በየመን ድንበር አቅራቢያ ጂዛን ግዛት ውስጥ የሚገኝም ነው። በምዕራባዊ አገሪቱ ክፍል ያለው ኢኮኖሚ ለማነቃቃት የጂዛን ኢኮኖሚ ከተማ አንዱ አካል በመሆኑም ነው የተሰራው። ማጣሪያው ስራ የጀመረው በ2020 ከ6 ዓመት በፊት ሲሆን ሳውዲ አረቢያ በቀይ ባህር ካላት ትልቅ የነዳጅ ተርሚናል ጋር የተገናኘ በመሆኑ መርከቦች ሁርሙዝ ሰርጥን ሳያልፉ ነዳጅ ለዓለም አቀፍ ገበያ የሚያቀርቡበት አማራጭ መንገድ የመፍጠር እቅድም ያለመ ነበር። ይሁንና ይህ ማጣሪያ ከየመን ድንበር በ7 ኪሎ ሜትር ርቀት ላይ የሚገኝ በመሆኑ በሁቲ ታጣቂዎች ጥቃት ይደርስበታል የሚል ስጋትም ተደቅኖበት ነበር። እንደተፈራውም በዚህ ነዳጅ ማጣሪያ ላይ በደረሰው ጉዳት ስራ ለማቆም ተገዷል። ይህ በእንዲህ እንዳለ የሁቲ ታጣቂዎች ሰኞ ዕለት በሳውዲ በምስራቅ ወደ ምዕራብ ነዳጅ ማስተላለፊያ
ኔትወርክ ላይ ጥቃት መፈጸማቸው አስታውቀዋል። ይህም ኔትወርክ በምስራቃዊ የሀገሪቱ ክፍል የሚገኘውን የነዳጅ ወደ ቀይ ባህር የዳርቻ ተርሚናል የሚወስድ እንደሆነም ነው የተገለጸው። ታዲያ ኢራን በኩዌት የሚገኘው የቻይና ህንፃ መምታቷ ተሰማ። ማምሻውን በወጣ ዘገባ መሰረት የኩዌት መከላከያ ሚኒስቴር ባወጣው መግለጫ በአገሪቱ ሰሜናዊ ክፍል የሚገኘው ንብረትነቱ የቻይናውያን በሆነ ህንፃ ላይ ጥቃት መፈጸሙን አስታውቋል። በጥቃቱ አንድ የህንፃው ሰራተኛ መገደሉንና ከፍተኛ የንብረት ውድመት መድረሱንም ተገልጿል። የመከላከያ ሚኒስቴር ቃል አቀባይ ሳኡድ አልትዋን በሰጡት መግለጫ አደጋው እንደደረሰ የሚመለከታቸው አካላት አስፈላጊውን እርዳታ ለመስጠት በስፍራው መሰማራታቸውን አስታውቀዋል። ህንፃው የተመታው ኢራን በተኮሰችው ሚሳኤል መሆኑን ተጠቅሷል። ተጨማሪ አደጋ እንዳይደርስም አስፈላጊ የጥንቃቄ እርምጃ እየተወሰደ መሆኑንም ነው የተገለጸው። በኩዌት ይህ ጥቃት የተፈጸመው ዮርዳኖስ ከኢራን የተተኮሱ 5 ሚሳኤሎችን ማክሸፏን ካስታወቀች ከጥቂት ሰዓታት በኋላ ነው። ቴሌግራም በአውስትራሊያ ሽብር የሚደግፍ ይዘቶችን ባለማጥፋቱ ተከሰተ። በክራይስት ቸርች የተፈጸመው የጅምላ ተኩስ የተመለከተ ተንቀሳቃሽ ምስሎችን ጨምሮ ሽብርን የሚደግፉ ይዘቶችን ቴሌግራም አለማጥፋቱን የአውስትራሊያ የበይነመረብ ተቆጣጣሪ ባለስልጣን ገልጿል። የበይነመረብ ተቆጣጣሪ መስሪያ ቤቱ ኃላፊ ጁሊ ኢንማን ግራይት እንደተናገሩት ቴሌግራም እስከ 38 ሚሊዮን ዶላር ሊቀጣ ይችላል ብለዋል። በቴሌግራም ተሰራጭቷል የተባለው አክራሪ ይዘት ከ2019 የክራይስት ቸርች መስጊድ ጥቃትና ከ2022 የኒውዮርክ ባፍሎን ጥቃት ጋር የተያዘ መሆኑን ተገልጿል። በአውስትራሊያ የአይሁዳውያን ፌስቲቫል ላይ የደረሰው ጥቃት ተከትሎ መተግበሪያዎችን ድንጋጌዎችን እንዲከተሉ ማድረግ ከፍተኛ ቦታ እንደሚሰጠው ጁሊ ኢንማን ግራይት ገልጸዋል። ለፌዴራል ፍርድ ቤት በሚያቀርቡት ክስ አማካኝነት አገልግሎቱ እንዲቋረጥ እንደሚደረግም ጠቁመዋል። ቴሌግራም መስሪያ ቤቱ ያወጣውን የበይነ መረብ ጥንቃቄ መመሪያዎች አለማክበሩ ገልጿል። በቅርብ ጊዜ ታሪክ ውስጥ ካሉ በጣም አክራሪ አስከፊ ጥቃቶች ጋር የሚያያዙ ይዘቶችን ማህበራዊ ሚዲያው ሳያጠፋ መቅረቱንም ተጠቁሟል። የየትኛውም የማህበራዊ ሚዲያ ገጽ ከህግ በላይ አይደለም ያሉት ጁሊ ኢንማን ይህ ሁላችንም ሊያሳስበን ይገባል ሲሉም ተናግረዋል። ከአንድ ቀን በፊት ሩሲያ የቴሌግራም መስራች ፓቫል ዱኖቭን የሽብር ድርጊት በማመቻቸት ከሰዋለች። ቴሌግራም በዩክሬን የደህንነት ባልደረቦች ሰዎችም ለመመልመል ውሏል በሚልም ተከሷል። በአውሮፓውያኑ 24 ዱኖቭ በፈረንሳይ በቁጥጥር ስር ውሎ ምርመራ እንደተደረገበትም ይታወሳል። በወቅቱ ቀርቦበት የነበረው ክስ መተግበሪያው ወንጀልን እንዲቀንስ ተገቢው ቁጥጥር አልተደረገበትም የሚልም ነበር። የፈረንሳይ ምርመራ ቢቀጥልም ዱኖቭ ከወራት በኋላም ከስር ተለቋል። ቤተሰቦቻችን ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ምሽት።